ነበረ ሰዓት ቴናም በጣም ተደናግጣ ስለነበረ እኔ እኮ ስጠራህ አልሰማህም እና ነው እያለችው። አሁን ወንድምሽ እንዴት ነው እየተሻለው ነው ወይ ሲላት፣ አዎ እየተሻለው ነው ልሄድ ነው ስትለው፣ ልሸኝሽ ወይ ሲላት፣ አይ አያስፈልግም እኔ እሄዳለሁኝ ይወጣል እያለችው በነበረ ሰዓት እሺ ተባብለው ተያይዘው ሁለታቸውም እሱም ወደ ስራ መውጣት አለብኝ ብሎ እሷም እኔም እሄዳለሁ ብላ ስትለው እንግዲህ ከትሁት ጋር ገብታ ትሁትን ለምንድን ነው እቤት እያለ ያልነገርሽ ስትላት፣ ትሁትም እኔ ምን አውቅልሻለሁኝ አንቺ ራስሽ እኔ እኮ ስራዬን እንጂ እኮ የምሰራው እሱ ወጣ ገባ የት አለ የት የለም የሚለውን እኔ ምን አገባኝ ብላ ስትመልስላት፣ በዚህ የምንዛለቅ ይመስልሻል? አንዛለቅም፣ በዚህ እንተያያለን ስትላት፣ ሁሌ እኮ ነው የምትፎክሪው አንቺ ከመፎከር ወደኋላ ብለሽ አታውቂም ስትላት፣ የምንላቀቅ እንዳይመስልሽ ብላ ጥላት ስትወጣ እንግዲህ እሷም ትሁትም እየፈራች እና አሁን ላይ እየሰጋች ነው የምትገኘው። ምክንያቱም የምትዝተው ዛቻ በጣም ከባድ ስለሆነ በተለይ ዳኒ ስለተመረዘ ራሷ ስለመረዘችው ያው ስለተቀየረ ማን የቀየረው የሚለው ነገር በጣም ግራ ስላጋባት ስለተወዛገበች የምትዝተው ዛቻ ቀላል ስላልሆነ ካሌብም ወደ ስራው ተነስቶ ሲወጣ አባትየው ጋር ሄዳ ስትዝትበት፣ ቆይ አንተ ሰውዬ ምንድን ነው የምታስጨንቀን? አንተ ሰውዬ አንተ በድን እያለች አባቱ ላይም ብትጨሳቸውም ሰምተው እንዳልሰሙ አይተው እንዳላዩ ጸጥ ብለው ፈተናቸውን ይዘዋል መፈተን። እሷ በዚህ ሰዓት ላይ እየተፈተነች እንደሆነ ምንም የምታውቀው ነገር ስለሌላት ዳኒ ደውሎላት ወደ ዳኒ ጋር ተያይዘው ሄደው ዳኒ ጋር ከሆስፒታል ከወጣ በኋላ አንዳንድ ነገር አለመግባባት እየተፈጠረ ይገኛል አሁን ሰዓት ላይ። ምክንያቱም ዳኒ ይህን ነገር ያደረገችው እሷ ስለሆነች፣ ቆይ አንቺ ለምን ትቸኩያለሽ? ገለሽ ነበር እኮ ብሎ ሲላት፣ እኔ እኮ ላንተ ብዬ አይደለም ፍቅር ያደረግኩት ለትሁት ብዬ ነበረ። እኔ መጀመሪያውንም አኳኋንሽን ስላወቅኩት ሁኔታሽን ሳየው ልክ ስላልሆነ እንዳትሳሳች ብዬ ምንድን ነው ብዬ ጠይቄሽ ነበር። ነገር ግን አንቺ ምንም አይደለ ብለሻሽ ይኸው በራስሽ ስራ እኔን ገለሽ ነበር። ፈጣሪ ያተረፈኝ እንጂ ቆይ ሞቼ በሆንስ እያለ ሲላት ሲጨቃጨቁ፣ ይቅርታ እኔ ላንተ አይደለም አስቤው አይደለም ሳላስበው ነው ይሄ ነገር የሆነው። እሷ ላይ ያደረግኩ ብዬ እሷን እገላግላታለሁ ብዬ ነበረ እና አሁንም ቢሆን አልተዋትም። እኔ አደርጋለሁኝ እኔ አውቃለሁኝ የማደርገውን እሷን ለእኔ ተዋት እያለችው ተያይዘን ወደ ቤት እንሄድ ስትለው ዳኒም እኔ በቃኝ ከዛ ቤት አልሄድም ተመልሼ፣ ምክንያቱም ድጋሚ ምን እንደሚመጣብኝ ስለማላውቅ ከዛ ቤት ተመልሼ አልሄድም፣ አሁን እዛ አልሄድም ወደ ቤቴ ነው የምሄደው ብሎ ሲላት፣ ይሻላል ስትለው አዎ ወደ ቤት ነው የምሄደው ቤቴ ነው የማድረው እንዲሁም ደግሞ ጓደኛ አለኝ ብሏት እሺ ብላ እሱም ወደ ቤቱ እሷም ወደ ቤቷ ተመልሳ፣ ነገር ግን ካሌብና አባቱ ተያይዘው ስለወጡ የት ነው የወጡት? ደግሞ ካሌብም አሁን ይመጣል እንዲሁም ደግሞ ዳኒም ስለሚመጣ ምግብ አዘጋጂ ስትላት፣ እንግዲህ ትሁት ምግቡን አዘጋጅቻለሁ ስትላት ነበረ። ወደ ኪችን ገብታ ቲና እኔ ምልሽ ድግስ እንዳለ እሁድ ታውቂያለሽ ስትላት፣ እኔ ምን አሳወቀኝ እንግዲያውስ ካላወቅሽ እኔ ልንገርሽ ስትላት አንዳንድ ነገሮችን ስትነግራት ነበረ። ስለዚህ መከባበር ይኖርብናል ስትላት፣ ስለዚህ አንቺም ማክብሪ መከባበር እንዴት እንደሆነ እኔ ያሳይሻለሁ። አንቺም ስታከብሪኝ እኔም ማከብርሻለሁ። አንቺ ካላከብርሽ ደግሞ አንቺ በምታደርጊው ልክ እኔም እሆናለሁ ስትላት ነበረ። ዳኒ ወደ ቤት ከመጣ በኋላ ትሁት ጠረጴዛ ልትወለውል ስትወጣ እኔ ምልሽ ለምንድን ነው ፈጣሪ እንኳን አተረፈህ ብለሽ ያላልሽኝ ብሎ ሲላት፣ መታሃል እንዴ እንኳን ፈጣሪ አተረፈህ ብላ ስትለው ነበረ። በጣም ትገርሚያለሽ ሲላት፣ እሷም ጥላው ወደ ኪችን ተመልሳ ስትገባ እንዲሁም ቲና እሷም በይ ምግብ አቅርቢ ስትላት፣ እኔ ካሁን በኋላ እዚህ ቤት ምግብ አልበላምም አልጠጣምም ሲል ቲና ለምንድን ነው የማትበላው ስትለው፣ በቃ እኔ ከመምጣቴ በፊት በልቻለሁኝና ድጋሚ ምንም ነገር እንዲደርስብኝ ስለማልፈልግ በቃ እዚህ ቤት ነው የተመረዝኩትና ድጋሚ መመረዝ አልፈልግም እያላት ባለ ሰዓት ሁለታቸው አለመግባባት ውስጥ እየገቡ ይገኛሉ። በአሁን ሰዓት ላይ ቲናና ዳኒ እንደ ድሮ አይደሉም። ምክንያቱም ዳኒ በጣም ነው አሁን ላይ የታመመ የነበረው። ድጋሜ እንደዚህ አይነት
ነገር ይፈጠራል ብሎ በጣም እየፈራና እየሰጋ ነው እዚህ ቤት ሲመጣና ሲገባ። ያው እንግዲህ ትሁትንም እኔ ምልሽ ምንድን ነው የምታውቂው ነገር አለ እንዴ? በጣም አበዛሹ። ከአሁን በኋላ እንደዚህ እየተደባበቅን አንኖርም ብሎ እየዘለለ ኪችን ገብቶ ሲጨውባት ምን ያስጨዋሃል ስትለው የምታውቂው ነገር አለሽ፣ ስለዚህ የምታውቂውን ነገር እንዳለ ትነግሪኛለሽ። ቦሲያ እኔ ምን አውቄልህ? እዛው ተመረስክበት ቦታ ሄድና ጠይቅ። እኔ የተመረስኩት እዚህ ቤት ነው ስትለው እንግዲህ እኛ አብረን የበላ ነው እንዴት ያንተ ምግብ ብቻ ተመረዘ ስትለው እሱን ቲና ናት ያደረገችው፣ ለአንቺ ያደረገችውን ነው እኔ የበላሁት። እሺ እኔ ያንቺ ሞት እኔ ሞቼልሽ ነበር ብሎ ሲላት፣ ታዲያ እኔ ምን አገባኝ? ያደረገችው እሷ ለእኔ ብለህ መሰለህ እንዴ ቀየረችው? እሷ ናት እንግዲህ። ማን ነው ምግቡን የቀየረው? ለአንቺ የተደረገው ምግብ እንዴት እኔ ልበላ ቻልኩኝ? እና የግዴታ ትነግሪኛለሽ ብሎ ሲላት፣ መቼም አባዬ አደረገው አልልህም። አባዬ ቢያደርገው ኖሮ እናንተ በህይወት አትቆዩም። እሱ ከተነሳ የእሱ የተነሳ ቀን መጨረሻችሁ ነው ብላ ስትለው፣ እና ታዲያ እንዴት ሊቀየር ቻለ? ይሄ ነው ግራ ያጋባኝ ብሎ እያላት በነበረ ሰዓት እንግዲህ እሷ ስትጥመለመል ለእኔ ያደረገችውን ምግብ ላንተ አደረግኩኝ ብላ አስባ ሳይሆን ሳታስበው ተቃይሮባት ነውና የሚሆነው። ስለዚህ እንደዛ ነው። ይኸውልሽ እሷ ካሰበችበት አትለቀሽም። ስለዚህ ብትጠነቀቂ ይሻልሻል እያለ ሲጮህባት እሱን ለእኔ ተወውን ያውቃለሁኝ፣ ፈጣሪ ይጠብቀኛል። ፈጣሪ ስለጠበቀኝ ነው ለእኔ የተመረዘውን ምግብ ለአንተ የሆነው። ፈጣሪ ይጠብቀኛል፣ ፈጣሪ ጥሎ አይጥለኝም እያለችው ባለበት ሰዓት ዳኒም በጣም ተናዶና ተበሳጭቶ ስለነበረ ሁኔታውን ሲያየው እሷ ምንም የምታውቀው ነገር ስለሌለ ትሁት ስለሆነ ሁሉንም ነገር ያደረገችው እሷን ጥሏት በወጣ ሰዓት ሳላ አብረው ቁጭ ብለው የተጫወቱ በነበረ ሰዓት እንግዲህ ካሌብም ወደ ውጭ ወጥተው እየተዝናኑ ባለበት ሰዓት አባቱ እሱም ቤት መጥተው ፈታ እያለ ስለነበረ ካሌብም አቤት ገብተው ሲጠይቀው እንዴት ነህ? ደህና ነህ ሆይ? መጣ ሆይ? እንኳን ተሻለ እያለው ባለበት ሰዓት አዎ ተሽሎኛል መጣሁ። እንዴት ነው ስራ የለም እንዴ ሲለው፣ አዎ ስራ የለም እባክህ ስራ አላገኘሁም። ዋናው ነገር እንኳንም ተሻለህ፣ ዋናው ትልቁ ነገር መሻለህ ነው ብሎት ጥለው ወጥተው ነበረ። አባትና ልጅ እየተመካከሩ ስራቸውን እየሰሩ ይገኛሉ በአሁን ሰዓት። እነሱ ግን ምንም የሚያውቁት ነገር የለም። እኔ ምልህ አባዬ እኮ እንግዲህ ይሄ ከረፈፍ ሰውዬ ቤቱን ወደ ባል ያዙሮታል እያለች ባለበት ሰዓት ይሄማ ተፈረጅን በይኛ ሲላት በጣም ደስ የሚል ነው። ግን ይሄ ሰውዬ እንደዚህ ማድረጉ በጣም ነው የገረመኝ፣ አለመጠራጠሩ ምናምን እያለች ትገኝልሽ። እነሱ ቁባ ያላቸውም ካሌብ ወደ አባቱ እንደመለሰው ምንም የምታውቀው ነገር ስለሌለ እንግዲህ ሁሉን ነገር በራሳቸው ስም እንደሆነ በስማቸው በካሌብ ስም ሊያዞርለት እንደነበረ ምናምን አድርጋ እየነገረችው ትገኛለች ለዳኒ። ዳኒም አንቺ እኮ ግርግር ትፈጥሪያለሽ እንጂ ሁሉም ነገር እኮ በእንደዚህ በሲስተም እና በመረጋጋት ነው የሚሆነው። ግን አንቺ ግርግር መፍጠር ትፈልጊያለሽ። ስለዚህ ከአሁን በኋላ እኔና አንቺ በቃ ፈታ ነው እያላት፣ እንዴ ቀላል ፈታ ነው? እሁድ ደግሞ ዝግጅት አለ፣ እዛ ላይ ከኔ ወገን ከኔ ቤተሰብ አንተ ትገኛለህ። ግን ይሄ ጎታታ ሰውዬ ማየት አልፈልግም እያለችው በነበረ ሰዓት እሱን ተይው እባክሽ ብቻ እዛ ያደርሰን እንጂ ለዛ መፍትሄ አናጣለት፣ መፍትሄ እንፈልጋለን እያላት እሺ የኔ ፍቅር እየተባባሉ ባለበት ሰዓት ሁለታቸውም ተያይዘን እንውጣ እየተባባሉ ባለበት ሰዓት ቀድመው ዳኒ እና እሷ በተመካከሩበት ሰዓት ቀድመው ካሌብና አባቱ ወጥተው ስለነበረ ዛሬ በጣም አስደስተኛል ሲለው እንግዲህ አባቱ ምንም የሚያስደስት ነገር አለ? አኮራኸኝ እኮ እያለው ምን የሚያኮራ ነገር አለ አባዬ ሲለው፣ እባክህን ልጄ ተረጋጋለ፣ ሁሉም ነገር መፍትሄ ያለው። እሷ እኮ አሁን በእሷ ቤት በቃ ስሙን ያዞርክልት በአንተ ስሜት የዞረ እንደሆነ ነው የምታውቀው ነገር የላትም። እነሱ በቃ ተዋቸው፣ አሁን ላይ እየተደሰቱ ነው ያሉት እያለው እንግዲህ አሁን ወይ እዛ ቤት ነው የሚሆኑት ወይም ደግሞ እኔ አልጋቸው ላይ ወጥተው እየተጨማለቁ ይሆናል እየተባባሉ ባለበት ሰዓት ካሌብም በቃ አባዬ መሄድ አለብን፣ መቼም አሁን እቤት ነው የሚሆኑት፣ ቤትም አይሆኑም
እያለው እሺ ካሌብ እባክህን ለሁሉም ነገር ተረጋጋ እንዳትቸኩል ሲለው አባቱ እሺ አባዬ ዞር አሁን ወደ ቤት እንግባ ሲለው ታይዘው እየገቡ ባለበት ሰዓት ደረጃ ላይ ለቲና ሲደውላት ስልክ አላነሳ ስትለው ካሌብም እቤት ባትኖር ነው በቃ እንግባ ሲለው እንግባ ብልህ ነው በቃ እንደዚሁ ቁሜ ነው አሁን የሚሄደው ሲለው እኔ ምልህ አባዬ ግን ይሄንን ነገር እንዴት ቻልክበት ማስመሰሉን ሲለው እኔ ራሱ እየገረመኝ ነው የእነሱ ሁኔታ እያየሁኝ የግዴታ ማድረግ አለብኝ ብዬ ይሄንን ነገር ከራሴ ጋር ስለተመካከርኩ ነው እንጂ ነገሩ በጣም ታቅሚ በላይ ነው እያለው ባለበት ሰዓት እንግዲህ ትሁትም ከዳኒና ከቲና ጋር አባዬና ካሌብም ሊመጣ ነው እና የሚዘጋጅ ነገር አዘጋጅ ምናምን እያለቻት እንዲሁም ደግሞ ለዳኒ አጥሚት ያስፈልገዋልና እንድታዘጋጅ ስትላት እሷም እኔ አሁን አልችልም አባዬ የሚመጣበት ሰዓት ስለሆነ ለአባዬ ራት ላዘጋጅ ነው ያንን ከጨረስኩ በኋላ ከደረስኩ ምናልባት እሰራለታለሁ እንጂ አሁን ላደርግልሽ አልችልም ይቅርታ ብላ ስትላት እሷም እየተበሳጨች ነበር የወጣችው። ዳኒና ቲና አብረው ቁጭ ብለው ሳላ ላይ በጣም ተጠጋግተው በነበረበት ሰዓት ካሌብ በሩን ከፍቶ ሲገባ ሁለታቸውም ልክ ተያይዘው ስለነበር እጅና እጅ ሲላቀቁ መሆናችሁ ነው ምነው ደነገጣችሁ ሲላቸው ካሌብ አይ ምንም አይደለ የኔ ፍቅር መጣህ እንዴ ስትለው መጥቻለሁኝ አባዬ ስትለው አባዬ እዚህ ደረጃ ላይ ነው ደክሞኝ እኮ እዚህ ደረጃ ላይ ያደረኩትና እባክህን ታግዘኛለህ ዳኒ ሲለው እሱም አግዝሃለሁ ብሎ ዘለው ሲወጡ ዳኒና ካሌብ ራሱ ያልጠበቀው ነገር ነው የሆነበት። ምክንያቱም አባቱን እሱ አሁን ላይ እንዲነቃ ስላልፈለጉ ከዝግጅቱ በኋላ ስለነበረ የተመካከሩት ዳኒ ይህንን ነገር በማየቱ ካሌብ በጣም ደንግጧል። ሁለታቸውም ድንጋጤ ውስጥ ገብተዋል። አባትየውም እየተንጎባለሉ ይገኛሉ። ውጭ ላይ ፈታ እያሉ ነው። እውነት የካሌብና የአባትየው ምክክር እንዲሁም ደግሞ የቲናና የዳኒ ውርደት የመጨረሻቸው የከፋ ነው። ሲዋረዱ በጣም የዳኒ በተለይ እቤት ውስጥ እሷስ እንደረገዱ ሚስት ናት፣ እቤት ውስጥ የምትኖር ናት። ይህ ውሽምየው ሳያፍር ወንድም ነኝ ብሎ ቤት ድረስ መጥቶ ዛሬ ላይ ይህን ነገር ሲያይ አስቡት እንግዲህ ምን አይነት ከባድ ቅሌት እንደሆነ። እንግዲህ ለቤታችን አዲስ የሆናችሁ ሁላችሁም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ የደወል ምልክቱን ማጥቆር አትርሱ። ሀገራችንን ሰላም ያድርግልን። በያላችሁበት ፈጣሪ ጠብቃችሁ ወጥቶ ከመቅረት ፈጣሪ ጠብቀን እያልኩ ለዛሬ ይሄን መስል ነበር። በሌላ ቪዲዮ እስከምመለስ መልካም ቆይታ ይሆንላችሁ።